ሰላም ወደ አድማጮቻችን የእንግሊዝ ፕሪሚየር ሊግ የ10ኛ ሳምንት ጨዋታዎች ሲመለሱ የመጀመሪያው ጨዋታዎች ከሚደረጉት እንግዲህ ቅዳሜ 12 ሰዓት ላይ የሚደረገው ኖቲንግሃም ፎረስት ከማንቸስተር ዩናይትድ የሚያገናኘው ተጠባቂው ጨዋታ ነው። ሲቲ ግራውንድ ላይ የሚደረግ ጨዋታ ነው። የሲያን ዳይክ ከሮቢን አሞሪም የሚገናኙበት ጨዋታ ነው። እንግዲህ አሞሪም ምርጥ ብቃት ላይ የሚገኘውን የዩናይትድ ስብስባቸውን ይዘው ወደ ሲያን ዳይኩ ኖቲንግሃም ፎረስት የሚያቀኑ ይሆናል። ኦፕታ ሱፐር ኮምፒውተር ግምቱን አስቀምጧል። ነገር ግን የተሻለ እድል የሰጠው ኖቲንግሃም ፎረስት ነው። እንግዲህ ይህ ትንሽ ለዩናይትድ አስቸጋሪ ጨዋታ እንደሚሆን ከዚህ ማሳያ ነው። እንግዲህ ኖቲንግሃም ፎረስት ከኑኖ ስፒሪቶ ሳንቶስ፣ አንጅ ፖስቴግሉ አሁን ደግሞ ሲያን ዳይክ ላይ ደርሰዋል። ታዲያ ፎረስት ባለፉት 7 ጨዋታዎች 6ቱን ተሸንፏል። 4 ተከታታይ ጨዋታዎች ላይ ደግሞ ሲሸነፍ ጎል ማስቆጠር አልቻለም። ብሪያም ሚንቦሞ በዩናይትድ በኩል የሚጠበቀው ተጫዋች ነው የሚሆነው። ኤርሊንግ ብሮት ሃላንድ እና ሞሐመድ ሳላህ ብቻ ናቸው በ25 ከሚንቦሞ የተሻለ የጎል ተሳትፎ ያላቸው። ሩበን አሞሪም ባለፉት ሳምንታቶች ያሳዩትን ድንቅ ብቃት ለማስቀጠል ወደ ሲቲ ግራውንድ ያቀናሉ። ዩናይትድ በተከታታይ 4ኛ ድሉን ያገኛል ወይ የሚጠበቅ ነው የሚሆነው። በሰንደርላንድ ሊቨርፑልና ብራይተንን ያሸነፈው ዩናይትድ የሰንደርላንዱ የኦልድ ትራፎርድ የ2-0 ድል፣ የሊቨርፑሉ የአንፊልድ ሮድ 2-1 ድል እንዲሁም ደግሞ የብራይተኑ 4-2 ድል ዩናይትድን በተከታታይ 3 ድሎች በሩበን አሞሪም ስር እንዲያሳኩ አግዟቸዋል። እንደምታውቁት እንግዲህ ማንቸስተር ዩናይትድ በሩበን አሞሪም ስር ተከታታይ 2 ጨዋታዎችን አላሸነፈም የሚል ወቀሳ ይደርስበት ነበር። አሁን 3 አድርጎታል። 4-5 እያለ ይቀጥላል ወይ? እንግዲህ የመጀመሪያ ፈተናቸው ወደ ሲያን ዳይኩ ሲቲ ግራውንድ በማቅናት የሚያደርጉት ይሆናል። ተጠባቂ ጨዋታ ነው የሚሆነው። ዩናይትድ እንግዲህ ኖቲንግሃም ፎረስትን የሚገጥምበት የቅዳሜ 12 ሰዓት ጨዋታ የናንተ ውጤት ግምት ስንት ለስንት ይሆናል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ እያያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው። ዩናይትድ እንግዲህ አንፊልዱ ድል በጣም የሚደንቅ እንደነበር ይታወቃል። በተለይ ዩናይትድ 2ኛ ድሉን አያገኝም የሚል ከፍተኛ ጫና ውስጥ ነበሩ። ያንን ድል ከመጣ በኋላ ግን የብራይተኑ ጨዋታ ደግሞ ካለፉት 3ቱ ድላቸው የብራይተኑ ጨዋታ በምን ይለያል ካላችሁኝ ዩናይትድ የተለየ ብቃቱን ያሳየበት ነው። እንደ ቡድን ጨዋታ መቆጣጠሩን ጨምሮ የተሻለ ፐርፎርም ማድረጉ የተሻለ ድሎችን መፍጠሩን ችሎ ነው ማሸነፍ የቻለው። ታዲያ ዩናይትድ ተከታታይ 3 ጨዋታዎችን ያሸነፈው ለመጨረሻ ጊዜ በየካቲት 2024 እንደ አውሮፓውያን አቆጣጠር ነበር። ዩናይትድ እንግዲህ ከአርሰናል በመቀጠል እንዲሁም ደግሞ ከአስቶን ቪላ 3ቱ ቡድኖች ዩናይትድ፣ አርሰናል እና አስቶን ቪላ በጥቅምት ወር ምንም ሽንፈትን ያላስተናገዱ ቡድኖች ናቸው። ይህንን ተከትሎ ዩናይትድ በእንግሊዝ ፕሪሚየር ሊግ 6ኛ የደረጃ ሰንጠረዥ ላይ ይገኛል። ይህንን ማስጠበቅ ወደ አውሮፓ መድረክ ላይ ዩናይትድን መመለስ የዩናይትድ ስብስብ የሚጠበቅበት ትልቁ ኃላፊነት ነው የሚሆነው። ታዲያ ዩናይትድ ከ3ኛ ሳምንት ጀምሮ የእንግሊዝ ፕሪሚየር ሊግን የምናይ ከሆነ በእንግሊዝ ፕሪሚየር ሊግ 2ኛ የደረጃ ሰንጠረዥ ላይ የሚቀመጥ ቡድን ነው። ማንቸስተር ዩናይትድ ከ3ኛው ሳምንት የእንግሊዝ ፕሪሚየር ሊግ በኋላ ባሳዩት ምርጥ ብቃት የተነሳ አርሰናል 16 ነጥቦችን ሲሰበስብ ዩናይትድ 15 ነጥቦችን መሰብሰብ ችሏል። ታዲያ 5ቱን አሸንፎ 2 ተሸንፏል። ይህ ብቃታቸው የሚቀጥል ይሆናል ወይ? እንግዲህ የሚጠበቅ ነው የሚሆነው። ለዩናይትድ ወቅታዊ ለውጥና ወቅታዊ ፐርፎርማንስ ትልቁን ሚና የሚወጡት የቅርብ ጊዜ ፈራሚዎቹ በተለይ ብሪያም ሚንቦሞ እና ማቲያስ ኩኛ ናቸው። ብሪያም ሚንቦሞ ጎሎችን ማስቆጠር፣ በጨዋታዎች ውስጥ ተጽዕኖ መፍጠር የተለየ ብቃቱን እያሳየ ነው። ታዲያ አንዳንዴ በዝውውር መስኮት አንዱ ብቻ ይሳካላል ከብዙ ፈራሚዎች ወይ ሁለቱ። ዩናይትድ ሁለቱን የገጠመው 2 ኮከቦቹ ምርጥ ፐርፎርማንስን እያሳዩ ነው። ማቲያስ ኩኛ ሌላኛው ምርጥ ብቃት ላይ የሚገኝ የቀያዮቹ አስደናቂ ፐርፎርማንስ ላይ የሚገኘው ተጫዋች ነው። ማቲያስ ኩኛ ታዲያ ወደ ዩናይትድ ከመምጣቱ በፊት አምና በእንግሊዝ ፕሪሚየር ሊግ 7 ጎሎችን ከሳጥን ውጭ ማስቆጠር የቻለ ተጫዋች ነው። ታዲያ በብራይተኑ ጨዋታ ላይ ጎል ማስቆጠር ጀምሯል። ይህንን ብቃቱን ከሜዳ ውጭስ ያሳየን ይሆን? የሚጠበቅ ነው የሚሆነው። ኖቲንግሃም ፎረስት ሌላኛው ቡድን ነው እንግዲህ በተለይ ለማቲያስ ኩኛ ከሚቀሉት ቡድኖች ውስጥ ወይም ደግሞ ማቲያስ ኩኛ ባለፉት ጨዋታዎች ላይ ካያችሁ አምና በወልቭስ ቤት ማለት ነው ወራጅ ቀጠና ቡድኖችን ካገኘ 7 የጎል ተሳትፎዎችን ነበሩት። 3 ጎልና 4 አሲስቶችን ወራጅ ቀጠና ላይ የነበሩ ቡድኖች ላይ ማስቆጠር ችሏል በወልቭስ ተጫዋችነቱ። ታዲያ የብሪያም ሚንቦሞና የማቲያስ ኩኛ እንዲሁም ደግሞ ቤንጃሚን ሴስኮ የ3ቱ ተጫዋቾች ጥምረት ዩናይትድ ቤት አዳዲስ ለውጦችን አዳዲስ ውጤቶችን እያመጡ ይገኛል። ይህንን ማስቀጠል የሚያስፈልግ ነው። ብሪያም ሚንቦሞ ባለፉት 3 ጨዋታዎች 4 የጎል ተሳትፎች አሉት። 3 ጎልና 1 አሲስቶችን ማድረግ ችሏል። ታዲያ 2025 ካለ በኋላ በእንግሊዝ ፕሪሚየር ሊግ ከፍተኛ የሆነ የጎል ተሳትፎ ያላቸው ተጫዋቾች አንደኛው ኤርሊንግ ብሮት ሃላንድ ነው 19 ጎሎችና 3 አሲስቶችን በማድረግ አጠቃላይ 22 የጎል ተሳትፎች ነበሩት። ሁለተኛው ሞሐመድ ሳላ ነው 15 ጎሎችና 7 አሲስቶችን ማድረግ ችሏል። ሶስተኛ የሚሆነው ደግሞ
ብሪያን ሚምቦሞ ነው 14 ጎሎችንና 6 አሲስቶችን በአጠቃላይ 20 የጎል ተሳትፎ ነበር። አርሊንግ ብሮት ሃላንድ 22 እንዲሁም ደግሞ መሐመድ ሳላህም 22 የጎል ተሳትፎዎች አላቸው። ምን ያክል 25 ካለ በኋላ ምርጥ ብቃቱ ላይ እንደሚገኝ ነው። በብሬንፎርድ የነበረውን ብቃት በዩናይትድ ቤት እየቀጠለው ይገኛል። ይህንን ብቃቱ ታዲያ ማስቀጠል በዩናይትድ ቤት ለውጤቱ አስፈላጊ ነው። ያንን የሚያደርገናል ተብሎ ይጠበቃል። ታዲያ ዩናይትድ በአጠቃላይ እንደ ቡድን የሚገጥመው ተቃራኒው ኖቲንጋም ፎረስትን ሲያስቡ ምን ነገሮች ይኖራሉ ነው። ኖቲንጋም ፎረስት አንጅ ፖስቴግሉን ከቸልሲ ጨዋታ ከተሸነፉ በኋላ ካሰናበቱ ጊዜ አንስተው የተለያዩ ለውጦችን ለማምጣት ሞክረዋል። በተለይ በበርንማውዝ ባለፈው ሳምንት በቪታሊቲ ስታዲየም 2-0 ተሸንፈዋል። ነገር ግን የሲያንዳይክ ቡድን ፖርቶን 2-0 በሜዳው ያሸነፈበት ጨዋታ ምርጥ ብቃታቸውን ያሳዩበት ነበር። በርንማውዝ ተብሎ ሞርጋን ጊብስ ዋይትን ለማንሳት አይቻልም። በበርንማውዝ ጨዋታ ላይ የተለየ ጫናን ሲፈጥር ነበር። ረጃጅም ኳሶችን የሚጠቀም ቡድን አድርገውታል። እንግዲህ በሚገርም ሁኔታ እንግዲህ ሲያንዳይክን አስፈርመህ ሌላ ምንም የሚጠበቅ ነገር የለውም። ረጃጅም ኦልድ እንግሊሽ ፉትቦል የሚባለው የሚቆሙ አጥቂዎች ረጃጅም አጥቂዎችን በመጠቀም ማለት ነው። ታዲያ የአንጅ ፖስቴግሉ ቡድን በሚገርም ሁኔታ ማንቸስተር ዩናይትድን ከመግጠማቸው በፊት ወይም ደግሞ ሲያንዳይክን ከመግጠማቸው በፊት በረጃጅም ኳሶችን የሚጫወት ቡድን አልነበረም ኖቲንጋም ፎረስት። በአጠቃላይ ኖቲንጋም ፎረስት በአንጅ ስር 9% ነበር ረጃጅም ኳሶቹ፣ አሁን ግን 17% አድርጎታል። እንግዲህ በኦልሞስት ወደ እጥፍ ያክል ነው ያሳደገው። ማት ሴልስ ግብ ጠባቂያቸው የኖቲንጋም ፎረስት አሁን ረጃጅም ኳሶችን ከሚልቁት የእንግሊዝ ፕሪሚየር ሊግ ተጫዋቾች ውስጥ አንዱ ሆኗል። ባለፈው ጨዋታ በቪታሊቲ ስታዲየም 25 ረጃጅም ኳሶችን ልኳል በርንማውዝ ላይ። ታዲያ ኖቲንጋም ፎረስት ደካማ ብቃታቸውን መሆናቸው ላይ ተከትሎ ነው ሲያንዳይክን ከዚህ ፈተና እንዲያወጣቸው ያመጡት። ባለፉት 7 ጨዋታዎች 6ቱን ተሸንፈዋል፣ አንዱን ብቻ ነው አቻ መውጣት የቻሉት። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ እዚህ ላይ ዳይክ የቡድኖቹን ስብስቦቹ ላይ ምን ነገሮችን ያደርጋል፣ ምንስ ጠንካራ ሁኔታዎች አሉት ብላችሁ ካሰባችሁ በተለይ በዚህ ጨዋታ ላይ ዩናይትድ የሚያሸንፍ ከሆነ በጣም አስቸጋሪ ነው የሚሆነው ለኖቲንጋም ፎረስት። ምክንያቱም ከጥቅምት 2022 በኋላ 5 የሊግ ጨዋታዎችን በተከታታይ የተሸነፉበት ይሆናል። ጎሎችን ማስቆጠር የሲያንዳይክ ቡድኖች ይቸገራሉ። ኖቲንጋም ፎረስትም በወቅቱ እየተቸገረበት ያለው ጎል የማስቆጠር ችግር ነው። ታዲያ በፖርቶ ጨዋታ ራሱ ጎሎቹን ያስቆጠሩት ሁለቱም ጎሎች የተገኙት በፍጹም ቅጣት ምት እንደነበር የምታስታውሱት ነው። ኖቲንጋም ፎረስት እንግዲህ በአጠቃላይ ባለፉት 3 ጎሎችን ያስቆጠረው በተለይ በመጀመሪያው ጨዋታ በብሬንፎርዱ ጨዋታ ላይ ነበር ጎል ማስቆጠር የቻለው። ያኔ ጎሎችን ማስቆጠር በመቻሉ የተለየ ነበር። ነገር ግን ባለፉት ጨዋታዎች ከ93 ሹት ወደ አድማጮቻችን ማስቆጠር የቻሉት 2 ጎል ብቻ ነው። 2% ነው ሹት ኮንቨርሽናቸው። ሲያንዳይክ እንግዲህ የሚይዛቸው ቡድኖች ጎሎችን ማስቆጠር እንደሚከብዳቸው ለማየት ከፈለጋቸው የቁጥራዊ መረጃዎቹን እንደሚመለከቱት ይቀርባሉ። ታዲያ የሲያንዳይክ ቡድኖች በጨዋታ የሚያስቆጠሩት 0.97 ነው። አንድ ጎል ካስቆጠረ ሲያንዳይክ ከዛ በኋላ ቡድኑ እንዲያጠቃ ወይም እድል እንዲሰጥ አያደርግም። ታዲያ ይህ ቡድን ይህ ስብስብ በአጠቃላይ ካያችሁት 323 ጎሎችን እስካሁን ድረስ በሲያንዳይክ ስር ቡድኖች አሸንፈዋል። ከ324 ጨዋታዎች ነው አድማጮቻችን። ምን ያክል እንግዲህ የሲያንዳይክ ስብስብ በመከላከሉ ረገድ ጠንካራ ቢሆንም በማጥቃቱ ረገድ ግን ጎሎችን በማስቆጠር ረገድ በጣም አስቸጋሪ ቡድንን እንደሚሰራ የሚያሳይ ነው። እንግዲህ ውድን መልሶ የሚያገኘው ይሆናል። ውድ በጣም አስገራሚ ከሚባሉ አጥቂዎች ውስጥ አንዱ ነው። በጉዳት አለመኖሩ ነው። አምና አስደናቂ ብቃቱን በኑኖ ስፒሪቶ ሳንቶስ የሚመራው ኖቲንጋም ፎረስት ስር አሳይቶናል። ታዲያ ዘንድሮ እንዴት ነው የሚያስብለው ሌላኛው ጥያቄ ሆኖ መነሳት የሚጠበቅ ነው። ታዲያ ውድ ከጉዳት ይመለሳል በዚህ ጨዋታ። ዚቼንኮ ሌላኛው ተጫዋች ነው። አይና ግን በ2026 ነው የሚመለሰው። ወዳጆቻችን በአሞሪም በስብስብ በኩል እንግዲህ የሃሪ ማጉዌር አለመኖር የሚጠበቅ ነው የሚሆነው። ነገር ግን ሊሳንድሮ ማርቲኔዝ ተመልሷል። ቋሚ አሰላለፉ ውስጥ ይገባል ወይ ካላችሁኝ ትንሽ አከራካሪ የሚሆን ይመስለኛል። የኤሲኤል ጉዳት ነው፣ ረጅም ጊዜ ነው ከየካቲት በኋላ። አሁን የመጀመሪያ ጊዜ ነው ለስብስቡ ብቁ የሆነው። ወደ ስብስቡም ላይካተት የሚችልበት እድል እንደሚኖር መጠበቅ የሚያስፈልግ ነው የሚሆነው። ኖቲንጋም ፎረስት እና ማንቸስተር ዩናይትድ ታዲያ ሲገናኙ አምና በደርሶ መልስ ማንቸስተር ዩናይትድ ኖቲንጋም ፎረስቶች ማሸነፍ ችለው ነበር። በኦልትራፎርዱ በተለይ ጨዋታ የሚታወስ ነው። አንቶኒ ላንጋ ያስቆጠረበት 1-0 ዩናይትድን ያሸነፉበት ጨዋታ ነበር። ዩናይትድ ባለፉት 3 ጨዋታዎች እንግዲህ 3 በተከታታይ በኖቲንጋም ፎረስት ተሸንፏል። አሁን 4ኛ ተከታታይ ነው የሚሆነው። ይህ የሚሆን ከሆነ 1910 በኋላ እንደ አውሮፓውያን አቆጣጠር መጀመሪያ ጊዜ ነው የሚሆነው። ዩናይትድ እንግዲህ በሲቲ ግራውንድ ባለፉት 2 ጨዋታዎች ተሸንፏል። አሁን 3ኛ የሚሸነፍ ከሆነ ከነሐሴ 1965 በኋላ የመጀመሪያው ነው የሚሆነው። ኖቲንጋም ፎረስት እንግዲህ በዚህ ጨዋታ ላይ የማሸነፍ እድሉ 38% እድል ተሰጥቶታል። ዩናይትድ በዚህ ጨዋታ ላይ የማሸነፍ እድሉ 35% ነው። ጠባብ ነው ልዩነቱ። ዩናይትድ ደግሞ እንግዲህ በጣም ብዙ ቁጥራዊ ሁኔታዎችን መለወጥ የቻለ ነው። አንዱ በአንፊልድ የሚረሳ አይደለም። 72% አካባቢ ነበር ለሊቨርፑል የተሰጠው እድል። ዩናይትድ 11% ነበር የሰጠው። ያንን ሪከርድ ሰብረው ነው ማሸነፍ የቻሉት። ታዲያ ይህንንም ጨዋታ የማሸነፍ እድላቸውን ማስፋት
የሚችሉ እንደሚሆን የሚጠበቅ ነው። 27% አቻ ይወጣሉ። ቅድሚያ አሰላለፉን በምናይበት ጊዜ እንግዲህ የሚገርም ሁኔታ ማትሴልስ ግብ ጠባቂ ሆኖ ይጀምራል። ሶቫና ይህ ከጁቬንቱስ ያመጡት የቀኝ መስመር ተመላላሽ ነው። ሌላኛው ሚሊንኮቪች እንዲሁም ሞርሎ እና ደግሞ ኒኮ ዊሊያምስ የተከላካይ መስመሩን ይዛሉ። ዳግላስ ሉዊዝ እና ኤሊዮት አንደርሰን በአማካኝ መስመር ላይ፣ ሞርጋን ጊብስ ዋይት የ10 ቁጥር ቦታውን ይዛል። ኒዶይ እና ኦዶይ በሁለቱ መስመር ላይ፣ ኢጎር ሄሱስ አጥቂ ሆኖ የሚጀምር ይሆናል። በዩናይትድ በኩል ሴንት ላሜንስ እንግዲህ ግብ ጠባቂው በዩናይትድ ባለፉት ጊዜያቶች የተከላካይ መስመሩ ላይ መረጋጋትን የፈጠረ ነው። በተለይ ደግሞ ከቆመ ኳስ ጠንካራ የሆነው የሚሊንኮቪች እንዲሁም ደግሞ የሞርሊዮን አይነት ሄደሮች ለማቆም ሴንት ላሜንስ ጠንካራ ያለ ጨዋታ ይጠብቀዋል። እንግዲህ በእንግሊዝ ፕሪሚየር ሊግ ሲመጣ አንዳንድ ከባባድ ሜዳዎች አሉ። አንዱ ሲቲ ግራውንድ ነው። ስለዚህ ጥሩ ፈተና የሚሆንለት ይሆናል ብዬ አስባለሁ። ባለፉት 3 ጨዋታዎች ግን የዩናይትድ ኮከብ ተጫዋቾች ውስጥ አንዱ ሴንት ላሜንስ ነው። የተከላካይ መስመሩ ሌኒዩሮ፣ ማቲያስ ደሊት እና ሉክ ሾው የሚመሩት ይሆናል። ሊሳንድሮ ማርቲኔዝ ከጉዳቱ ሲመለስ አይ ቲንክ የሉክ ሾውን ቦታ የሚይዝ ይሆናል። ሾው ተመላላሽ ቦታውን የመያዝ እድሉ ሰፊ ሊሆን ይችላል። የአማካይ መስመሩ ላይ እንግዲህ አማድ ዲያሎ፣ ብሩኖ ፈርናንዴዝ፣ ካዝሜሮ፣ ዲያጎ ዳሎት የሚመሩት ይሆናል። ብዙዎቻችን ዲያጎ ዳሎት በግራ ተመላላሽነት እንዲሰለፍ በኔ እይታ ማለት ነው በእግር ኳስ አይን አስቸጋሪ ነው የሚል እይታዎች ነበሩ። ነገር ግን ቡድን ውጤታማ ሆኗል። ስለዚህ ሪትሙን ማስቀጠል ነው የሚጠበቀው። አሞሪም የተለየ የሚነካኩት ነገር አይኖርም ብዬ አስባለሁ። ከዛ ውጭ ብሪያም ምቤሞ፣ ቤንጃሚን ሴስኮ እና ማቲያስ ኩኛ በአጥቂ መስመር ላይ ይኖራሉ። ሜቢ እንግዲህ እዚህ ላይ ማቲያስ ኩኛን አጥቂ አድርገው እንደ አማራጭ የሰማውንት ሊያሳልፉት ይችላሉ ወይ? እንደዚህ አይነት የታክቲካል ለውጦች ሊጠበቁ ይችላሉ። የብሩኖ ፈርናንዴዝ እና የካዝሜሮ የአማካይ መስመር ግን ዩናይትድ ባለፉት ጨዋታዎች ውጤታማ እንዲሆን ያደረገው የአማካይ መስመር ነው። ታዲያ የአማካይ መስመሩን የሚቀጥል ይሆናል። ወደ አድማቻችን ይህ የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።